ሰላም እንዴት ናችሁ? የዩቲዩብ ቻናላችን ተከታታዮች በዛሬ ቪዲዮአችን ደግሞ ለ12ኛ ክፍሎች በወጣው በአዲሱ ዜና መሰረት 12ኛ ክፍል የዚህ ዓመት የ2018 ማለት ነው የማትሪክ ተፈታኞች እንግዲህ አንድ ዜና አለ። መልካም ይባል አይመስል የዚህ ዓመት የ12ኛ ክፍል የዩኒቨርሲቲ መግቢያ ፈተና ማለት ማትሪክ ማለት ነው ከ9ኛ ክፍል እስከ 12ኛ ክፍል በሙሉ ይሸፍናል። ከ9 እስከ 12 ነው የሚመጣው ማለት ነው። ከ9ኛ ክፍል እስከ 12ኛ ክፍል በእያንዳንዱ ቻፕተር 30 ጥያቄዎችን በዲቴል ኤክስፕላኔሽን ማለትም አራት አማራጭ ካለ ከአራቱ መልስ የሆኑ ለምን እንደሆነና ሌሎች ደግሞ ለምን እንዳልሆኑ በዲቴል ኤክስፕላኔሽን በእያንዳንዱ ቻፕተር 30 መልቲፕል ኢኩዌሽኖችን እንሰራ ይሆናል ማለት ነው እና በዚህ መንገድ በብዛት የቻፕተሩን የኖት ፖርሽን ከቨር ማድረግ ምንችል ይሆናል። እናም በዚህ መሰረት ዛሬ ላይ የ9ኛ ክፍል ቻፕተር 1ን 30 ጥያቄዎችን በዚህ መልኩ እንሰራ ይሆናል እና ቀጥታ ወደ ጥያቄዎቹ ከማለፋችን በፊት ግን ቻናላችን ሰብስክራይብ እያደረጋችሁ ከዚህ በኋላ ያሉ የፓርቲ ቪዲዮዎች እንደለቀቅ እንዲደርሳችሁ ካደረጋችሁ ቀጥታ የመጀመሪያ ጥያቄውን በመስራት እንጀምር። የመጀመሪያው ጥያቄያችን which statement best explain why geography is considered a holistic discipline? ከአማራጮች ውስጥ ከተዘረዘሩት ጂኦግራፊ ሆሊስቲክ እንደሆነ ወይም ደግሞ ብሮድ እንደሆነ በደንብ የሚገልጸው አማራጭ የትኛው ነው የሚለና የኤ ኢት ስተዲ ኦንሊ ፊዚካል ፊቸር ኦፍ ዘ እርዝ የእርዝን ፊዚካል ፊቸር ብቻ ነው የሚያጠና ይለና ለመልስ አይሆንም። ሲጀመር ሆሊስቲክ ሚል ካለ ከኦንሊ ጋር አይሄድም። ሆሊስቲክ ማለት ብሮድ ማለት ስለሆነ ማለት ነው። ከዚህ በተጨማሪ ደግሞ ጂኦግራፊ ከፊዚካል ፊቸር በላይም ስለሚያጠና የመልስ አይሆንም። ቢ ደግሞ ኢት ፎከስ ኦንሊ ኦን ዘ ሂውማን አክቲቪቲ ይለናል። ከዚህም መልስ አይሆንም። ሂውማን አክቲቪቲ ላይ ብቻ አይደለም ትኩረት የሚያደርግ። ሲ ደግሞ ኢት ስተዲስ ፊዚካል ባዮሎጂካል ኤንድ ሂውማን ፌኖሜና ቱጌዘር ኤንድ ዜር ሪሌሽንሺፕ ይለናል። ትክክለኛ መልሳችን የሆነ ነው። ምክንያቱም ጂኦግራፊ ስተዲ የሚያደርገው ስለ ፊዚካል ፊቸር፣ ስለ ሊቪንግ ቲንግስ፣ ስለ ሂውማን እና እርስ በርሳቸው ደግሞ እንዴት አድርገው ኢንተራክት እንደሚያደርጉ ስለሆነ ማለት ነው። ስለዚህ ሲ ትክክለኛ መልሳችን ይሆናል። የዲል ለማየት ኢት ሜንሊ ዲል ዊዝ ማፕ ድሮዊንግ ይለናል። ስለ ማፕ ድሮዊንግ ነው ሜንሊ ፎከስ የሚያደርግ ይለናል። ዝም ብለን ስናየው ትክክል ነው ግን ጥያቄው የሚለን ሆሊስቲክ መሆኑን የሚገልጸው የትኛው ነው ስለሚል ይሄኛው ሆሊስቲክ መሆኑን አይገልጽም። ስለዚህ ዲ መልስ አይሆንም ማለት ነው። ሌላኛው ቀጣዩ ጥያቄያችን ጂኦግራፈር ስተዲንግ ሃው ክላይሜት ኢንፍሉዌንስ ቬጂቴሽን ግሮዝ ኢዝ ሜንሊ ኤክስፕሌኒንግ አንድ ጂኦግራፈር እንዴት አድርጎ ክላይሜት ቬጂቴሽንን አፌክት እንደሚያደርግ ወይም ኢንፍሉዌንስ እንደሚያደርግ ማጥናት ከፈለገ ምን ነው ኤግዛማይን ነው ያደርግን የሚለን የኤ ዘ ኢንተራክሽን ቢትዊን ኤንቫይሮንመንታል ኤሌመንትስ ትክክለኛ መልስ የሚሆነው ይሄ ነው። ምክንያቱም ክላይሜት እና ቬጂቴሽን ኤንቫይሮንመንታል ኤሌመንቶች ናቸው፣ እርስ በርሳቸው ኢንፍሉዌንስ የሚደራረጉ ማለት ነው እና አንዱ ላይ ያለውን ኢንፍሉዌንስ ለማጥናት ሌላኛውን በማጥናት ማግኘት ስለሚቻል የተያዙ ስለሆነ ማለት ነው። በዚህ መሰረት ኤ ትክክለኛ መልስ ይሆናል፣ ሌሎች አይሆኑም። ለምሳሌም ቢ ፖለቲካል ጂኦግራፊ ይለናል። ይህ መልስ አይሆንም፣ ምክንያቱም ይሄኛው የሚያጠናት ስለ ፖለቲካል ሲስተም እና ስለ ባውንደሪ ነው እንጂ ስለዚህ አይደለም። ሌላኛው ሲ ሂስቶሪካል ጂኦግራፊ፣ ይህም በተመሳሳይ ስለ ቼንጅ ኦቨር ታይም ጊዜ ሂደት ስለሚፈጠሩ ቼንጆች ነው እንጂ ስለዚህ አይደለም። ሌላኛው ፖፑሌሽን ጂኦግራፊ፣ ይህም በተመሳሳይ መልስ አይሆንም፣ ምክንያቱም ይሄኛው ስለ ሂውማን ፖፑሌሽን ነው የሚያጠና እንጂ ስለ እነዚህ ኢንተራክሽን ስላልሆነ ማለት ነው። ስለዚህ ትክክለኛው መልሳችን ኤ ይሆናል። ሌላኛው ጥያቄያችን which branch of geography would most likely study migration pattern and population density የትኛው የጂኦግራፊ ብራንች ነው ስለ ሚግሬሽን ፓተርን እና ስለ ፖፑሌሽን ዴንሲቲ የሚያጠናው ነው የሚለን የኤ ክላይሜቶሎጂ። ይሄ መልስ አይሆንም፣ ምክንያቱም ይሄኛው የሚያጠና ስለ ክላይሜት ነው እንጂ ስለ ሚግሬሽን ፓተርን እና ስለ ፖፑሌሽን ዴንሲቲ አይደለም። ሌላኛው ቢ ጂኦሞርፎሎጂ ይለናል። ይሄም በተመሳሳይ መልስ አይሆንም፣ ምክንያቱም ይሄኛው የሚያጠናው ስለ ላንድ ፎርም ነው። ሌላኛው ሲ ፖፑሌሽን ጂኦግራፊ ትክክለኛ መልስ የሚሆነው ይሄ ነው፣ ምክንያቱም ፖፑሌሽን ጂኦግራፊ ስለ ፖፑሌሽን ዲስትሪቢዩሽን፣ ስለ ሚግሬሽን፣ ስለ በርዝ ሬት እና ስለ ዴንሲቲ ስለሚያጠና ማለት ነው። ስለዚህ ትክክለኛ መልሳችን ሲ ይሆናል። ሌላኛው ዲ ደግሞ ኦሽኖግራፊ በተመሳሳይ መልስ አይሆንም፣ ምክንያቱም ኦሽኖግራፊ ስለ ኦሽን እና ስለ ሲ ነው የሚያጠና እንጂ ስለ ሚግሬሽን ፓተርን እና ስለ ፖፑሌሽን ዴንሲቲ አይደለም። እና በዚህ መሰረት ስለ ሚግሬሽን ፓተርን እና ስለ ፖፑሌሽን ዴንሲቲ የሚያጠናው የጂኦግራፊ ብራንች ፖፑሌሽን ጂኦግራፊ ይሆናል ማለት ነው ትክክለኛ መልሳችን። እና ሌላኛው ጥያቄያችን ደግሞ ኢትዮጵያ ሎኬሽን ሳውዝ ዌስት ኦፍ ዘ ሬድ ሲ ኤንድ ኒር ሜጀር ኢንተርናሽናል ትሬድ ራውት ሜክ ኢት ኢትዮጵያ በሳውዝ ዌስት በሬድ ሲ እና በኢንተርናሽናል ትሬድ ራውቶች ደግሞ ተጠግታ መገኘቷ ምን አድርጓታል ነው የሚለን የኤ ጂኦሎጂካሊ አንስቴብል እንድትሆን አድርጓታል ይለናል። አይደለም፣ ምክንያቱም ስትራቴጂክ ሎኬሽን ጂኦግራፊካል ኢንስቴቢሊቲ አያመጣም። ስለዚህ ኤ መልስ አይሆንም። ቢ ስትራቴጂካሊ ኢምፖርታንት ይለናል። ትክክለኛ መልስ የሚሆነው ነው፣ ምክንያቱም በሬድ ሲ እና በሚድል ኢስት አካባቢ መገኘቷ ኢትዮጵያ ስትራቴጂካሊ በጣም ኢምፖርታንት የሆነች ሀገር እንድትሆን ስላደረጋት ማለት ነው። ሌሎችን አማራጭ ለማየት ክላይሜቲካሊ ዩኒፎርሚቲ ይለናል። ይህ መልስ አይሆንም፣ ምክንያቱም ሲጀመር ኢትዮጵያ ዩኒፎርም የሆነ ወይም ደግሞ ቋሚ የሆነ ክላይሜት ስለሌላት ማለት ነው። ኢኮሎጂካሊ ዲፔንደንት ይለናል። ይህም በተመሳሳይ መልስ አይሆንም፣ ምክንያቱም ሎኬሽን ሲጀመር ኢኮኖሚካሊ ዲፔንደንት እና እንዳትሆን አያረግም። ስለዚህ ትክክለኛ መልሳችን ቢ ይሆናል ማለት ነው። ሌላኛው ቀጣዩ ጥያቄያችን which neighboring country shared the longest boundary with ኢትዮጵያ የትኛዋ ጎረቤት ሀገር ናት ረዥሙን ባውንደሪ ከኢትዮጵያ ጋር የምትጋራው ነው የሚለን የኤ ኬንያ ይለናል።
ኬንያ አይደለችም። ኤክስፕላኔሽን ብዙ ያስፈልገው። ቢ ሱዳንም አይደለችም። ሲ ኤሪትሪያ እሷም አይደለችም። ዲ ሶማሌ ትክክለኛው መልስ የሚሆነው ነው። ምክንያቱም ሶማሌ ናት እስከ 1600 ኪሎ ሜትር ድረስ ቦርደር ከኢትዮጵያ ጋር ሸር የምታደርግ ማለት ነው። እና በዚህ መሰረት ካሉ ጎረቤት ሀገራቶች ዘ ሎንገስት ኔበር ካንትሪ ባውንደሪ ሸር የሚያደርግ ለኢትዮጵያ ሶማሌ ናት ማለት ነው። እና በዚህ መሰረት ዲ ትክክለኛው መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን ኢፍ ኢትዮጵያ ዌር ሎኬትድ ክሎዝ ቱ ዘ ኢኳተር ዊች ክላይሜት ቼንጅ ውድ ሞስት ላይክሊ ኦከር። ኢትዮጵያ ለኢኳተር ተጠግታ ብትገኝ የኢትዮጵያ ክላይሜት ላይ ምን ይፈጠራል ነው የሚለን። የኤ ሎወር ቴምፕሬቸር ስሮፍ ዘ ይር ይለናል። ይሄ መልስ አይሆንም። ምክንያቱም ወደ ኢኳተር እንደውም የሆነች ሀገር ስትጠጋ ቴምፕሬቸሩ ይጨምራል እንጂ አይቀንስም። እና በዚህ መሰረት ኤ መልስ አይሆንም። ቢ ደግሞ ሞር ሲዝናል ስኖውፎል ይለናል። ትክክለኛው መልስ አይሆንም። ምክንያቱም ስኖውፎል ከኢኳተር ከመጠጋት ጋር ስለማያያዝ ማለት ነው። ሲ ደግሞ ሃየር አቨሬጅ ቴምፕሬቸር ይለናል። ትክክለኛው መልስ የሚሆነው ነው። ምክንያቱም ወደ ኢኳተር ኤራዎች ሲጠጉ ለዳይሬክት ሰንላይት ስለሚጋለጡ በዚህ ምክንያት ዋርመር ይሆናሉ። እና በዚህ መሰረት ደግሞ ክላይሜታቸው እንዲጨምር ያደርጋል። ስለዚህ ሲ ትክክለኛው መልሳችን ይሆናል። ዲ ደግሞ ፐርማነንት ዴዘርት ኮንዲሽን ይለናል። ይህ መልስ አይሆንም። ምክንያቱም ሁሉ ኢኳተር የተጠጉ ሪጅኖች ዴዘርት ስላልሆኑ ማለት ነው። እና በዚህ መሰረት ሲ ትክክለኛው መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን ዋን ኢምፖርታንት አድቫንቴጅ ኦፍ ኢትዮጵያ ላርጅ ቴሪቶሪ ሳይዝ ኢዝ ዛት ኢትዮጵያ በሳይዝ በቴሪቶሪ ሳይዟ ትልቅ መሆኗ የሚሰጣት አድቫንቴጅ ምንድነው ነው የሚለን። ኤ ኢሊሚኔት ኢትኒክ ዳይቨርሲቲን ያስወግድላታል ነው የሚለን። ይህ መልስ አይሆንም። ምክንያቱም እንዲሁም ቴሪቶሪያል ሳይዝ ሲሰፋ አብሮ ዳይቨርሲቲም ስለሚሰፋ ማለት ነው። ስለዚህ መልስ አይሆንም። ቢ ደግሞ ፕሮቫይድስ ኤ ቫራይቲ ኦፍ ናቹራል ሪሶርስ ኤንድ አግሮ ኢኮሎጂካል ዞን ይለናል። ትክክለኛው መልስ የሚሆነው ነው። ምክንያቱም ላርጀር ኤሪያዎች ዲፈረንት የሆኑ ክላይሜቶች፣ ሶይል፣ ፕላንት፣ አኒማል እና ሪሶርሶች እንዲኖሩ ስለሚፈቅድ ወይም አሎ ስለሚያደርግ ማለት ነው። እና በዚህ መሰረት ቢ ትክክለኛው መልሳችን ይሆናል። ሌሎችን አማራጭ ለማየት ሪዲዩስ ገቨርንመንት ኤክስፔንዲቸር ይለናል። ይህ መልስ አይሆንም። ምክንያቱም ላርጅ ካንትሪዎች እንደውም በተቃራኒው ቴሪቶሪው ሲሰፋ አድሚኒስትሬቲቭ ስፔንዲንግም አብረው ስለሚሰፋ ማለት ነው። ስለዚህ መልስ አይሆንም። ሌላኛው ደግሞ ሜክ ትራንስፖርቴሽን ኢዚየር ኤኒዌር ይለናል። በየቦታው ደግሞ ትራንስፖርቴሽን ይቀንሳል ይለናል። እንደውም ይጨምራል። ሳይንስ ሲሰፋ ትራንስፖርቴሽን ኮስትም አብሮ ስለሚሰፋ ማለት ነው። ስለዚህ በዚህ መሰረት ቢ ትክክለኛው መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን ዋይ ኢዝ ኢትዮጵያ ጀነራሊ ኮንሲደር ኤ ኮምፓክት ሸፕድ ካንትሪ? ለምን ነው ኢትዮጵያ ኮምፓክት ሸፕ ካንትሪ ተደርጋ የምትታየው ነው የሚለን። የኤ ኢት ሃዝ ኖ ኔበሪንግ ካንትሪ ይለናል። ይህ መልስ አይሆንም። ምክንያቱም 6 ኔበሪንግ ካንትሪ ስላላት ማለት ነው። ስለዚህ መልስ አይሆንም። ቢ ደግሞ ኢት ኖርዝ ሳውዝ ኤንድ ኢስት ዌስት ዳይሜንሽናል ሪሌቲቭሊ ሲሚላር ይለናል። ትክክለኛው መልስ የሚሆነው ይሄ ነው። ምክንያቱም ሌንግዛቸውና ዊድዛቸው ሲሚላር ናቸው እነዚህ እና እነዚህ ደግሞ ሲሚላር መሆናቸው ደግሞ አፕሮክሲሜትሊ ስናየው ኮምፓክት ሸፕ እንዲሰጡ አድርጎታል ይህን ኤሪያ። እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ለማየት ሲ ኢት ኮምፕሊትሊ ሰርኩላር ይለናል። ይህ መልስ አይሆንም። ምክንያቱም ፐርፌክትሊ ሰርኩላር እንዲሆን አያረግም ኮምፕሊትሊ ስለሚል ይህ መልስ አይሆንም። ሌላኛው ደግሞ ኢትዮጵያ ዘ ሆርን ኦፍ አፍሪካ ይለናል። ይህ መልስ የማይሆንበት ምክንያት አንድ ሀገር የሆርን ኦፍ አፍሪካ ፓርት መሆኗ ሸፕዋን ዲተርማይን ስለማያረጉ ማለት ነው። ስለዚህ ትክክለኛ መልሳችን ቢ ይሆናል። ሌላኛው ቀጣዩ ጥያቄያችን ዘ ኦልደስት ሮክ ፋውንድ ኢን ኢትዮጵያ ዌር ፎርምድ ዱሪንግ ዘ ዊዝ ጂኦሎጂካል ኤራ? በየትኛው የጂኦሎጂካል ኤራ ወይም ደግሞ ጂኦሎጂካል ዘመን ነው ኦልደስት የሚባለው ሮክ ኢትዮጵያ ውስጥ የተፈጠረው ነው የሚለን። የኤ ሴኖዞይክ ኤሪያ ይለናል። ይህ መልስ አይሆንም። ምክንያቱም ሴኖዞይክ ኤሪያ ያንገር ነው እንጂ ሲጀምር ኦልደስት አይደለም። ስለዚህ ኤ አይሆንም። ቢ ደግሞ ሜሶዞይክ ኤሪያ ይለናል። ይህም በተመሳሳይ መልስ አይሆንም። ምክንያቱም ሜሶዞይክ ሜኒሊ ሴዲመንታሪ ሮኮች እንዲፈጠሩ ነው የሚያደርግ እንጂ እንደዚህ ኦልደስት የሆኑ ሮኮች እንዲፈጠሩ አያደርግም። ስለዚህ ቢ ማይሆን። ሲ ደግሞ ፓሌዚክ ኤሪያ ይለናል። ይህም በተመሳሳይ መልስ አይሆንም። ምክንያቱም ፓሌዚክ ሜኒሊ ዲዳክሽን እንዲፈጠር ነው የሚያደርግ እንጂ ኦልደስት ሮኮች እንዲፈጠሩ አያደርግም። ስለዚህ ትክክለኛ መልሳችን ዲ ፐርካምብሪያን ኤራ ይሆናል ማለት ነው። ምክንያቱም በዚህ ዘመን ላይ ክሪስታላይን ቤዝመንት ሮኮች የተፈጠሩት እና በዚህ መሰረት ዲ ትክክለኛ መልሳችን ይሆናል። እነሱ ነው ደግሞ በጣም ኦልደስት የሚባሉ የነበር። ሌላኛው ጥያቄያችን ደግሞ ዊች ጂኦሎጂካል ፕሮሰስ ዋዝ ሞስትሊ ኢምፖርታንት ዱሪንግ ዘ ፓሌዚክ ኤራ ኢን ኢትዮጵያ? ኢትዮጵያ ፓሌዚክ ዘመን ላይ በነበረችበት ሰዓት አስፈላጊ የነበረው የጂኦሎጂካል ፕሮሰስ የትኛው ነው የሚለን። የኤ ኤክስተንሲቭ ቮልካኒክ ኢረፕሽን። ይህ መልስ አይሆንም። ምክንያቱም ሜጀር ቮልካኒክ አክቲቪቲዎች በሌሎች ኤራዎች ነው የተፈጠረ እንጂ በዚህ በፓሌዚክ ኤራ ላይ አይደለም። ስለዚህ ኤውንም ቢ ደግሞ ሴዲመንታሪ ሮክስ ዲፖዚሽን ባይ ሲ ትራንስግሬሽን ይለናል። ይህ መልስ አይሆንም። ምክንያቱም በሜሶዞይክ ኤራ ነው እንጂ የተፈጠረ በፓሌዚክ ኤራ አይደለም። ስለዚህ ቢ አይሆንም። ሲ ደግሞ ዲዳክሽን ኤንድ ፔን ፕላኔሽን ይለናል። ይህ ትክክለኛ መልስ የሚሆነው ይሄ ነው። ምክንያቱም በፓሌዚክ ኤራ በጣም ካራክተራይዝ የሚደረገው ወይም በጣም የሚታወቅበት የነበረው በዲዳክሽን እና በፔን ፕላኔሽን ስለሆነ ማለት ነው። እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ዲ ደግሞ ሪፍት ቫሊ ፎርሜሽን፣ ይሄኛው ደግሞ በሴኖዞይክ ኤራ ነበር ይፈጠር የነበረው እንጂ በዚህ አይደለም። እና ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን ዘ ፎርሜሽን ኦፍ አዲግራት ሳንድስቶን ኢን ኢትዮጵያ ኢዝ አሶሲየትድ ዊዝ ኢትዮጵያ ውስጥ የተፈጠረው የአዲግራት ሳንድስቶን ከምን ጋር ነው የሚያያዘው ነው የሚለን። የኤ ከኳተርናሪ ቮልካኒክ አክቲቪቲ ጋር ይለናል። ይሄ መልስ አይሆንም። ምክንያቱም ኳተርናሪ አክቲቪቲ ሜንሊ ቮልካኒዝም ምን ስለሚያሳትፍ ማለት
ማለት ነው እንጂ ሳንድስቶን አይደለም። ስለዚህ ኤ መልስ አይሆንም። ቢ ደግሞ ትሪያሲክ ፔሪድ ሲ ትራንስግሬሽን ይለናል። ትክክለኛው መልስ የሚሆነው ነው ምክንያቱ ወደ ኢንላንድ ወይም ደግሞ ትራንስግሬሽን የሚባለው ማለት ነው ሲዎች ወደ መሬት ሲሄዱ ማለት ነው ያለው ፕሮሰስ ይፈጠር የነበረው እና የመፈጠሩ ደግሞ አዲግራት ሳንድስቶን እንዲፈጠር ስላደረገው ይሄ ፕሮሰስ ቢ መልስ ያደርገዋል በዚህ መሰረት ማለት ነው። ሌላኛው ቀጣዩ ጥያቄያችን ዊች ሴዲመንታሪ ሮክ ዋዝ ዲፖዚትድ ዱሪንግ ዘ ጁራሲክ ፔሪድ የትኛው የሴዲመንታሪ ሮክ ነው በጁራሲክ ፔሪድ ጊዜ ዲፖዚት የተደረገው ነው የሚለና የኤ አፐር ሳንድስቶን ይለናል። ይህ መልስ አይሆን ምክንያቱም አፐር ሳንድስቶን በሴራታሺየስ ፔሪድ ላይ ነበር የተፈጠረ እንጂ በዚህ በጁራሲክ ፔሪድ ላይ አልነበረም። ቢ ደግሞ ባዛልት ይለናል። ይህ መልስ አይሆን ምክንያቱም ባዛልት ኢግነስ ሮክ ነው። ስለዚህ ቢ ማይሆንም። ሲ ደግሞ ኪንታለን ሊምስቶን ይለናል። ትክክለኛው መልስ የሚሆነው ነው ምክንያቱም ኪንታለን ሊምስቶን ነበር በዚህን ሰዓት ዲፖዚት የተደረገው በሲ ትራንስግሬሽን በጁራሲክ ፔሪድ ማለት ነው። እና ይሄ ደግሞ ዲፖዚት እንዲደረግ ያደረገው ደግሞ በጊዜ የነበረው የትራንስግሬሽን ቀጣይነት ስለነበረው ነበር እና በዚህ መሰረት ሲ ትክክለኛው መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን ዋይ አር ሴዲመንታሪ ሮክስ ጀነራሊ ቲከር ኢን ዘ ኖርዝ ዌስተርን ኢትዮጵያ ዛን ኢን ሳውዝ ዌስተርን ኢትዮጵያ ነው የሚለን። ለምንድነው በሳውዝ ዌስተርን ኢትዮጵያ የሚገኙ ሴዲመንታሪ ሮኮች ከሳውዝ ዌስተርን ኢትዮጵያ ከሚገኙ ሮኮች ቲከር የሆኑት ነው የሚለን ወይም ደግሞ ወፍራም የሆኑት ለምን ነው የሚለን። የኤ ኦር ቮልካኒክ አክቲቪቲ ኦከርድ ዜር ብዙ የቮልካኒክ አክቲቪቲዎች አዛ አካባቢ ላይ ስለሚፈጠር ይለናል። ትክክለኛ መልስ ያሆነ ምክንያቱም ቮልካኒክ አክቲቪቲ ሲጀመር በሴዲመንታሪ ቲክነስ አይገለጽም። ስለዚህ መልስ ያሆንም ቢ ደግሞ ዘሲ ሪችድ ኖርዝ ዌስተርን ኢትዮጵያ ሌተር ሜኪንግ ዲፖዚት ኦልደር ኤንድ ቲከር ይለናል። ትክክለኛ መልስ የሚሆነው ነው ምክንያቱም ኦልደር የሆኑ ሴዲመንታሪ ዲፖዚቶች አኪሙሌት ለማድረግ ብዙ ሰዓት ስለሚያገኙ ይሄ ደግሞ ብዙ ሰዓት ማግኘታቸው ደግሞ ቲከር እንዲሆኑ ስለሚያረጋቸው በኖርዝ ዌስተርን የሚገኙት ደግሞ ብዙ ሰዓት ስለሚያገኙ ነው እና በዚህ መሰረት ቢ ትክክለኛ መልስ ይሆናል። ሌላኛው ቀጣዩ ጥያቄያችን which major landform of Ethiopia originated largely from tectonic faulting during Cenozoic era ይለናል። ጥያቄው የሚለን በሴኖዞይክ ኤራ በዋነኝነት በቴክቶኒክ ፎልቲንግ የተፈጠረ የኢትዮጵያ ሜጀር ላንድፎርም የትኛው ነው የሚለን የኤ አባይ ጆርጅ ይለናል። ይህ መልስ ነው ምክንያቱም አባይ ጆርጅ ሜንሊ በሪቨር ኢሮዥን እንጂ የተፈጠረ በዚህ በቴክቶኒክ ፎልቲንግ አይደለም። ስለዚህ ኤ መልስ አይሆንም። ቢ ደግሞ ኦጋዴ ፕሌን ይለናል። ይህ መልስ አይሆንም ምክንያቱም ኦጋዴን ፕሌን በዚህ በሜጀር ፎልቲንግ ስላልተፈጠረ ማለት ነው። ሲ ደግሞ ኢትዮጵያን ሪፍት ቫሊ ትክክለኛው መልስ የሚሆነው ይሄ ነው ምክንያቱም ኢትዮጵያን ሪፍት ቫሊዎች በፎልቲንግ እና በከርስታል ክራኪንግ በዚህ በሴዞኒክ ኤራ ስለተፈጠሩ ማለት ነው። ሌላኛው የዲ ደግሞ ትግራይ ፕላቲው ይለናል። ይሄኛው ትግራይ ፕላቲው ሪፍት ቫሊ ከመፈጠራቸው በፊት የተፈጠረ ነገር ነው። ስለዚህ ሊም መልስ አይሆንም። በዚህ መሰረት ሲ ትክክለኛው መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን which geological area is best known as the age of reptile and dinosaur የትኛው የጂኦሎጂካል ኤሪያ ነው ሪፕታይል እና ዳይኖሰር የነበሩበት በመባል የሚታወቀው ነው የሚለን የኤ ፕሪካምብሪያን መልስ ሲሆን ምክንያቱም የኛው ላይፍ ሲምፕሊ የሆነ የመጣበት ኤራ ነው እንጂ ዳይኖሰር እና ሪፕታይሎች የነበሩበት አይደለም። ቢ ደግሞ ፓሌዮዞይክ ይለናል። ይህም በተመሳሳይ መልስ ሲሆን ምክንያቱም ፓሌዮዞይክ ኢንቨርተብሮች የነበሩበት ኤራ ነው። ሪፕታይል እና ዳይኖሰር ደግሞ ቨርተብሬት ስለሆኑ በዚህ መሰረት ቢ አይሆንም። ሲ ደግሞ ሜሶዞይክ ይለናል። ትክክለኛ መልስ የሚሆነው ነው ምክንያቱም ሜሶዞይክ ኤራ ላይ ነበር እንደዚህ ዶሚኔት የሚያደርጉ በጊዜ የነበሩ ሪፕታይሎች ስፔሻሊ ደግሞ ዳይኖሰሮች የነበሩበት ዘመን በመባል የሚታወቀው እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ዲ ደግሞ ሴኖዞይክ ይለናል። እኛው ሴኖዞይክ ደግሞ ማማሎች የነበሩበት ነው እንጂ ዳይኖሰሮች የነበሩበት አይደለም። ስለዚህ ሲ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን ዘ ግሬት ኢስት አፍሪካ ሪፍት ቫሊ ሲስተም ኤክስቴንድድ ፍሮም የግሬት ኢስት አፍሪካ ሪፍት ቫሊ ከምን ጀምሮ ነው ቦታው የሚያካተው ነው የሚለና የኤ ከኢጅፕት እስከ ሳውዝ አፍሪካ ይለናል። ይህ መልስ አይሆንም። ኤቢ ደግሞ ከፓሌስቲን ወይም ከጆርዳን ከኖርዝ ጀምሮ እስከ ሳውዝ ከሚገኘው እስከ ሞዛምቢክ ድረስ ነበር ከበር ያደረገ ነበር እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን which statement best explain why Ethiopia is called the roof of East Africa የትኛው የአማራጭ ስቴትመንት ነው ኢትዮጵያ የሩፍ ኦፍ ኢስት አፍሪካ መሆኗን በደንብ የሚገልጸው አማራጭ ነው የሚለና የኤ it receives the highest rainfall in Africa ከአፍሪካ ከሚገኙ ሀገራቶች አብዛኛውን ሬንፎል እሷ ሪሲቭ ስለምታደርግ ነው ይለናል። ይህ መልስ አይሆንም ምክንያቱም ሬንፎል ይሄ ዴፊኒሽን እንዲሰጥ ስለማያደርግ ሲጀምር ማለት ነው። ቢ ደግሞ ሞስት ኦፍ ቴሪቶሪ ላይስ አበብ 1000 ሜትር ይለናል። ትክክለኛ መልስ የሚሆነው ነው ምክንያቱም ከ66% በላይ የሚሆኑ የኢትዮጵያ ላንዶች ከ1000 ሜትር ኢሊቬሽን በላይ ስለሚገኙ ነው የኢስት አፍሪካ ሩፍ በመባል እንድትጠራ ያስቻላት ኢትዮጵያ ማለት ነው። ሌላኛው ቀጣዩ ጥያቄያችን which pair correctly represent the highest and the lowest point of Ethiopia የትኛው ፔር ነው የኢትዮጵያን ሃይስት እና ሎስት ፖይንት የያዘ አማራጭ ነው የሚለን የኤ ማውንት ጉና ኤንድ ሌክ ጣና ይለናል። ይሄ መልስ አይሆንም። ቢ ራስ ዳሽን ኤንድ ቶባር ሲንቅ ይለናል። ትክክለኛው መልስ የሚሆነው ነው ምክንያቱም የኢትዮጵያ ትልቁ ፖይንት የሚባለው ራስ ዳሽን ነው። በሎስት የሚባለው ደግሞ ቶባር ሲንቅ ስለሆነ ማለት ነው። ራስ ዳሽን 4600
ከ620 ሜትር በላይ ስለሆነ ሃይስት ነው። ከዚህ በተጨማሪ ደግሞ ኮባር ስንቅ ደግሞ ከ116 ሜትር በታች ስለሆነ ሎስት የሚባለው የኢትዮጵያ ፓርቲ ነው እና በዚህ መሰረት ትልቁንና ትንሹን የኢትዮጵያን ፓርቲ የያዘው አማራጭ ቢ ይሆናል ማለት ነው። ሌላኛው ቀጣዩ ጥያቄያችን ዘ ሜጀር ሪቨር አባይ፣ ባሮ ኤንድ ተከዜ ኦሪጂኔትድ ፍሮም። እነዚህ ሜጀር ሪቨር የሚባሉት አባይ፣ ባሮ እና ተከዜ ከምን ነው የሚነሱት ነው የሚለና የኤ ከሳውዝ ኢስተርን ሃይላንድ ይለናል። ይህ መልስ የሆነ ምክንያቱም ከዚህ ስለማይነሱ ማለት ነው። ቢ ደግሞ ሪፍት ቫሊ ይለናል። ይህም በተመሳሳይ መልስ አይሆንም። ሲ ዌስተርን ሃይላንድ ትክክለኛ መልስ የሚሆነው ይሄ ነው። ዌስተርን ሃይላንድ ላይ ነው እነዚህ ሶርሳቸው ሜጀር የሚባሉ የኢትዮጵያ ሪቨሮች የሚነሱት አብዛኞቹ ከዚህ ስለሆነ ማለት ነው እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን ዘ ጂኦግራፈር ዋንት ቱ ስተዲ ሃው ሪቨር ኢሮዥን ክሬት ዲፕ ጎርጅስ ኢን ኖርዘርን ኢትዮጵያ ዊዝ ብራንች ኦፍ ጂኦግራፊ ኢዝ ሞስት ሪሌቫንት ይለናል። ጥያቄው የሚለን አንድ ጂኦግራፈር ኖርዘርን ኢትዮጵያ ውስጥ ስላለ ሪቨር ኢሮዥን ክሬት ስለሚያደርገው ስለ ዲፕ ጎርጆች ለማጥናት ቢፈልግ ይህን የፈለገውን ነገር ለማሳካት ሪሌቫንት የሚሆነው የጂኦግራፊካል ብራንች የትኛው ነው አማራጮች ውስጥ ነው የሚለና የኤ ጂኦ ሞሪፎሎጂ ይለናል። ትክክለኛ መልስ የሚሆነው ይሄ ነው። ምክንያቱም ጂኦ ሞሪፎሎጂ ነው ስለዚህ ስለ ላንድ ፎርም እና ስለ ፕሮሰስ እነዚህ ሸፕ ስለሚያደርጉ ፕሮሰሶች የሚያጠና እና በዚህ መሰረት የትክክለኛ መልሳችን ይሆናል። ሌሎችን አማራጭ ለማየት ፖፑሌሽን ጂኦግራፊ ይለናል። ይሄኛው ቅድም ማይተኗ ስለ ፒፕል ነው የሚያጠና ይሄኛው እንጂ ስለ ላንድ ፎርም አያጠናም። ስለዚህ ቢ አይሆንም። ሲ ደግሞ ፖለቲካል ጂኦግራፊ ይሄኛውን ቅድም ማይተኗ ስለ ፖለቲካል ሲስተም ነው የሚያጠና። ካልቸራል ጂኦግራፊ ይሄኛውም ስለ ካልቸር እና ትራዲሽን ነው የሚያጠና እና በዚህ መሰረት ስለ ላንድ ፎርም የሚያጠናው የጂኦግራፊ ፓርት ጂኦሞርፎሎጂ ስለሆነ ቴዙ ደግሞ ከላንድ ፎርም ጋር ስለሚያዝ በዚህ መሰረት የትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን ዋይ አር ቤዝመንት ኮምፕሌክስ ሮክስ ኤክስፖዝድ አት ዘ ሰርፌስ ኢን ሳም ፓርት ኦፍ ኢትዮጵያ ቱዴይ። ኢትዮጵያ ውስጥ አሁን አንዳንድ ካሉ ቦታዎች ላይ ቤዝመንት ኮምፕሌክስ ሮክ የሚባሉ ወይም ደግሞ ታች ላይ የሚገኙ የነበሩ ሮኮች አሁን ላይ ሰርፌስ ላይ ወይም ደግሞ የሚታይ የላንድ ፓርት ላይ አሁን ላይ መታየት ጀምረዋልና እንደዛ ኤክስፖዝ እንዲሆኑ ያደረጋቸው ምንድነው ነው የሚለና የኤ they were recently formed by volcanic eruption ከዚህ ቀደም በቮልካኒክ ኢራፕሽን ተፈጥሮ ስለነበር ነው የሚለና ኤመል ሳይሆን ምክንያቱ ሲጀመር እነዚህ ቤዝመንት ሮክ የሚባሉ ሲጀመር የቮልካኒክ ሮክ አይደሉም። ስለዚህ ኤመል ሳይሆን ቢ ደግሞ continuous denudation removed the rocks above them ይለናል። ትክክለኛ መልስ የሚሆነው ይሄ ምክንያቱም ከሚሊዮን አመታት በላይ ይፈጠሩ የነበሩ ኢሮዥን እና እነዚህ denudation እነዚህ ኦቨርሊንግ ሮኮች ወይም ደግሞ ከነሱ በላይ የነበሩ ሮኮች እንዲወገዱ በማድረግ ታች ላይ ያሉት እንዲወጡ ስላደረገ ነው የሚለና እና ትክክለኛ ሪዝም የሚሆነው ይሄ ነው። ትክክለኛ መልሳችን ቢሆናል ማለት ነው። ሌላኛው ቀጣዩ ጥያቄያችን which geological process directly lead to the formation of northwestern highland southwestern highland and somali plateau ይለናል። የትኛው ጂኦሎጂካል ፕሮሰስ ነው እነዚህ southwestern highland southeastern highland እና ሶማሊ ፕላቲው እንዲፈጠሩ ዳይሬክትሊ ያደረገው ነው የሚለና የኤሲ ትራንስግሬሽን ይለናል። ይሄ መልስ አይሆንም። ምክንያቱም ይሄ ትራንስግሬሽን ሰዲመንታሪ ሮኮች ነው እንዲፈጠሩ ያደረገ እንጂ እነዚህን አይደለም። ይሄ ደግሞ ሪቨር ዲፖዚሽን ይለናል። ይሄ መልስ አይሆንም። ምክንያቱም ሪቨር ዲፖዚሽን እነዚህን ሃይላንዶች ስላልፈጠረ ማለት ነው። ይሄ ደግሞ ኤክስተንሲቭ ባዛልቲክ ላቫ አውትፑሪንግ አፍተር አፕሊፍት ይለናል። ትክክለኛ መልስ የሚሆነው ይሄ ነው። ምክንያቱም እነዚህ በተርሻሪ ፔሪድ ላይ የነበሩ ላርጅ የነበሩ የላቫ ፍሎዎች የላንድ ሰርፌስን ከቨር በማድረግ ነበር እነዚህ ሜጀር ሃይላንዶች እንዲፈጠሩ ያደረገ እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን if the Ethiopia Rift Valley had never formed which consequence would most likely occur የኢትዮጵያ ሪፍት ቫሊዎች ባይፈጠሩ ምን ኮንሲኩዌንስ ነበር ኢትዮጵያ ላይ የሚፈጠረው የነበር ነው የሚለና የኤ ኢትዮጵያ አይላንድ would remain most connected ይለናል። ትክክለኛ መልስ የሚሆነው ይሄ ነው። ምክንያቱም ሪፍት ቫሊዎች እነዚህ የኢትዮጵያ ሃይላንዶች የዌስተርን እና የሳውዝ ኢስተርን ሴክሽን ማለት ነው እንዳይገናኙ አድርጎ ከፍሎ ይዟቸዋል እና ያን የከፈላቸው ነገር ባይኖር አንድ ላይ ኮኔክት የሆነው ነበር ነው የሚለና እና በዚህ መሰረት የትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን ግራፊክ ዲቪዥን ኦኩፓይ the largest share of Ethiopian area የትኛው የፊዚዮሎጂካል ዲቪዥን ነው ላርጀስት የኢትዮጵያን ሸር የያዘው ነው የሚለና የኤ ሪፍት ቫሊ ይለናል። የመልስ የሆነ ምክንያቱም ሪፍት ቫሊ ውስጥ በጣም እንዲያውም ትንሽ የሆነ ፓርት ነው ያዘው። ጥያቄው ደግሞ የሚለና ላርጀር ሸር ወይም ደግሞ አብዛኛውን ፓርት ከበር ያደረገው የትኛው ነው የሚለና ስለዚህ ኤሆንም ቢ ደግሞ ሳውዝ ኢስተርን ሃይላንድ ይለናል። ይሄን በተመሳሳይ መልስ አይሆንም ምክንያቱም ይሄ ከዌስተርን ዲቪዥን ያነሱ ስለሆነ ማለት ነው። ሲ ደግሞ ዌስተርን ሃይላንድ ኤንድ አሶሺየትድ ሎላንድስ ይለናል። ትክክለኛው የሚሆነው ይሄ ነው ምክንያቱም የዌስተርን ሃይላንድ እና ከሱ ጋር ተያያዥ የሆኑ ሎላንዶች ናቸው ላርጀር የሆኑ ፊዚዮግራፊክ ዲቪዥን እንዲፈጠር ያደረጉ። ሌላኛው ቀጣዩ ጥያቄያችን ስቱደንት ኦብዘርቭ አክቲቭ ቮልካኖ ሆት ስፕሪንግ ኤንድ ጋይሰርስ ኤንድ ፉማሮልስ which conclusion is most reasonable አንድ ተማሪ ቮልካኖችን ሆት ስፕሪንጎችን ጋይሰሮችን እና ፉማሮልችን በይ የትኛው ኮንክሉዥን ነው ሞር ምክንያታዊ የሚሆን ነው የሚለና የኤ the area is geologically stable ይለናል። ይሄ መልስ የሆነ ምክንያቱም እነዚህ ያየናቸው ፊቸሮች ኢንስቴብል እንደሆነ እንደው በተቃራኒ የሚያሳየና ቦታዎችን እና በዚህ መሰረት የተቃራኒ ነው መልስ አይሆንም። ቢ ደግሞ
the area is affected by ongoing tectonic activity ትክክለኛ መልስ የሚሆነው ይሄ ነው። ምክንያቱም ከላይ ያየናቸው ፊቸሮቹ ኢንዲኬት የሚያደርጉት የሚያመላክቱት ቮልካኒክ አክቲቪቲ እና ቴክቶኒክ አክቲቪቲ ሊፈጠር እንደሚችል እዛ ስፍራ ላይ ወይም ደግሞ ኮንቲኒው ያደረገ እንደሆነ ስለሆነ በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን which mountain is the highest peak in Ethiopia የትኛው ነው የኢትዮጵያ የማውንቴን ፒክ በመባል ወይም ጫፍ በመባል የሚታወቀው ነው የሚለን የኤ ማውንት ባንቱ ይለናል። መልስ አይሆንም፣ እንደውም ሎወሩ ነው። ያየው ደግሞ የሚለን ፒክ ወይም ደግሞ ሃይስቱ ስለሆነ መልስ አይሆንም። ቢ ደግሞ ማውንት ጓ በተመሳሳይ መልስ አይሆንም፣ ምክንያቱም ይሄም ሎወር ነው። ሲ ራስ ዳሽን አብዛኞቻችን እናውቀዋለን። ትክክለኛ መልስ የሚሆነው ሲ ነው፣ ምክንያቱም ራስ ዳሽን ነው እስከ 4620 ሜትር አበብ ሲ ሌቭል የሚገኝ ማውንቴን እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን why are the northern central massifs considered the most rigid and dissect island of Ethiopia ለምንድነው የኖርት ሴንትራል ማስፊን ሞስት ሪጂድ እና ዳይሴክት የሆነ የአይላንድ ኦፍ ኢትዮጵያ ሊባል ያስቻለው ነው የሚለን የኤ they have experienced extensive river erosion forming deep gorges ይለናል። ትክክለኛው መልስ የሚሆነው ነው፣ ምክንያቱም አባይና ተከዘ ሪቨሮች እና የነሱ ደግሞ ትሪቢዩተሮች ወደ ላንድስኬፕ እነዚህን ዲፕ ከት ስለሚያደርጓቸው ነው እና በዚህ መሰረት የትክክለኛ መልስ ይሆናል። ሌላኛው ቀጣዩ ጥያቄያችን which of the following best explain why the northwestern highland are important economically የትኛው ስቴትመንት ነው የሳውዝ ዌስተርን ሃይላንዶች ኢኮኖሚካሊ በጣም አስፈላጊ እንደሆኑ የሚገልጸው ነው የሚለን የኤ they contain Ethiopia largest desert አብዛኛውን የኢትዮጵያን ዴዘርት ስለያዙ ይለናል። መልስ አይሆንም። ቢ ደግሞ they support coffee insect ስፓይስ ቲምበር ኤንድ ላይቭስቶክ ፕሮዳክሽን ትክክለኛ መልስ የሚሆነው ነው፣ ምክንያቱም እነዚህ ሪጅን እንደዚህ አይነት አሁን ለተጠቀሱት ምርቶች ማለት ነው እንዲበቅሉ በጣም ፌቨራብል ስለሆነ በዚህ ምክንያት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን which statement correctly compare the western and southwestern lowland የትኛው ስቴትመንት ነው በአግባቡ ዌስተርን እና ሳውዝ ዌስተርን lowlandዎችን የሚያወዳድረው ነው የሚለና የኤ both are characterized by harsh climate and pastoralism ሲለናል። ትክክለኛ መልስ የሚሆነው ነው፣ ምክንያቱም እነዚህ ሁለቱም የሎውላንድ ሪጅኖች ናቸው፣ በጣም ሃራሽ የሆነ ክላይሜት ያለባቸው። ይሄ ደግሞ ፓስቶራል የሆነ ላይፍ ስታይል ማህበረሰቦች እንዲከተሉ ኢንከሬጅ ስለሚያደርግ በዚህ መሰረት ትክክለኛ መልሳችን ይሆናል። አሁን ደግሞ የዘጠነኛ ክፍል የቻፕተር 1 የመጨረሻ ጥያቄያችን እንሰራለን። ጥያቄው የሚለና the geographer want to identify the geological area that contributed most of Ethiopia present day relief features which area should be selected ይለናል። አንድ ጂኦግራፈር አሁን ላይ ያሉ የኢትዮጵያ ሪሊፍ ፊቸሮችን እንዲፈጠር ያደረገውን የጂኦሎጂካል ኤራ አይደንቲፋይ ማድረግ ፈለገና እና ከአማራጮች ውስጥ ከተዘረዘሩት ከዚህ ኤራ ጋር ማች የሚያደርጉ የትኛው ነው የሚለና የኤ ፕሪካምብሪያን ኤራ ይለናል። የመልስ የሆነ ምክንያቱም ፕሪካምብሪያን ሜንሊ ከቤዝመንት ሮክ ጋር ነው የሚያዝ እንጂ ከዚህ ጋር አይደለም። ቢ ደግሞ ፓሌዚዮይክ ኤራ በተመሳሳይ መልስ የሆነ ምክንያቱም እኛው ዲዳክሽን የሚፈጠርበት ኤራ ነው ስላልነ ፓሌዚዮይክ ማለት ነው። ሲ ደግሞ ሜሶዞይክ ኤራ መልስ የሆነ ምክንያቱም ሜሶዞይክ ሜንሊ ሰድመንታሪ ሮኮች እንዲፈጠሩ ነው የሚያደርግ እንጂ እነዚህ ሪሊፍ ፊቸሮች እንዲፈጠሩ ያደርግ እና በዚህ መሰረት ዲ ሴኖዞይክ ኤራ ትክክለኛ መልሳችን ይሆናል። ይሄ ሞስት ኦፍ ኢትዮጵያ ፕሬዘንት ዴይ ላንድ ፎርሞች ሪፍት ቫሊዎች እና ሜጀር ሃይላንዶችን ጨምሮ ማለት ነው ዲቨሎፕ የተደረጉት በዚህ በሴዞኖይክ ኤራ ስለሆነ ማለት ነው እና በዚህ መሰረት ዲ ትክክለኛ መልሳችን ይሆናል። እና ተመልካቾቻችን በዛሬ ቪዲዮአችን ይዘላችሁ የቀረብነው የ9ኛ ክፍል የቻፕተር 130 መልቲፕል ኩዌስችኖች እነዚህን ይመስላሉ። በቀጣይ ቪዲዮአችን ደግሞ የቀጣዩን ቻፕተር 30 ጥያቄዎች በዚሁ መሰረት ይዘላችሁ ስለምንቀር የቀጣይ ቪዲዮ እንደለቀቅ እንዲደርሳችሁ ቻናላችን ሰብስክራይብ ማድረግ እንዳትረሱ። ቪዲዮአችን ደግሞ ለብዙ ተመልካቾች እንዲደርስ ላይክ ማድረግ እንዳትረሱ። የዛሬ ቪዲዮአችን ይመስላል። በቀጣይ ቪዲዮ እንገናኝ።